የተባረከ የተቀደሰ ጊዜ ያድርግልን። የሞቱትን የዘርዓ ዮሐንስን ነፍስ መንግሥተ ሰማያት ያሳርፍልን። አቡነ ዘበሰማያት ኦም ሊተጸጋ እግዚአብሔር እንደክሳት ወጸልይ ምህረታ ወልድኪ ኢየሱስ ሰላም መዝሙረ ዳዊት መዝሙር 22 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። ኦ እግዚኦ አይረፍ ነፍሰ ገብርከ ዘርዓ ዮሐንስ። ፈራም ሰልፍ ቢነሳብኝ በዚህ እተማመናለሁ። እግዚአብሔር እንዲነገር ለመንኩት እሷን እሻለሁ። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን ማየት ዘንድ መቅደሱን እመለከት ዘንድ በመከራዬ በድንኳኑ ሰውሮኛልና በድንኳኑ መሸሸጊያ ሸሽጎኛልና በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን ሕዝቤ ባርኩ፣ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑ የእልልታ መስዋዕትን ሰዋሁ፣ ለእግዚአብሔር እቀኛለሁ እዘምርለታለሁ። አቤቱ ለአንድ ዶክተር ዛሬ ስማኝ ማረኝና አድምጠኝ። አንተም ብሄድሽ ባሉ ጊዜ አቤቱ ይደርሻለሁ። አንተ እሻለሁ ልቤ አንተን አለ። ፊትህን ከእኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ነኝ አትጣለኝ፣ የመድኃኒቴ አምላክ ሆይ አትተወኝ። አባትና እናት ትተውኛልና እግዚአብሔርን ተቀበለኝ። አቤቱ መንገድን አስተምረኝ፣ ስለ ጠላቶቼ በቀና መንገድ ምራኝ። የሐሰት ምስክሮችን አምፀው ተነሥተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር ላይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ድርጊትና እግዚአብሔርን ተስፋ አድርግ። እግዚኦ አይረፍ ነፍሰ ገብርከ ዘርዓ ዮሐንስ። ዘርዓ ዮሐንስ ባለማለት ጸሎት የተከበረውና ጸሎታችንን ልመናችንን ተቀበለ። መብረቱ በፈጣሪ ከበለን ቅዱስ እግዚአብሔር ሆይ እናመሰግናለን፣ እናከብርሃለን። ስለዚህ ቀን ያደረገውን ወንድማችን የዘርዓ ዮሐንስን ነፍስ መንግሥተ ሰማያት አሳርፍልን። አቡነ ዘበሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን
ዘንድ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም
የሚያሳርፍና የሚያረጋጋ መንፈስ ለቤተሰቦቻቸው የሚያሳርፍና የሚያረጋጋ መንፈስ ለቤተሰቦቻቸው የሚያሳርፍና የሚያረጋጋ መንፈስ ለቤተሰቦቻቸው ባቂ የሆነ እድል በክርስቶስ በእርሱ አለ። ክብር ለእናንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬ ዘወትርም
በሰማያት ሰማያት የምትኖር ስሪቀደስ መንግሥትህ ትምጣ
ወተቀበልዎ መላእክት መላእክት ዘራ ዮሐንስን ተቀበሉት። ወአብዕይዎ ለኢየሩሳሌም ሰማያዊተ ወደ ሰማያዊቷ ኢየሩሳሌም ወደ ዘላለም ማረፊያው መላእክት ዘራ ዮሐንስን ተቀብለው አስገቡት። ተቀበሉት ብለን ነው የዘመርንለት። የቅዱሳን ነፍስ መላእክት ተቀብለው ወደ እግዚአብሔር ያደርሷታል። ዘራ ዮሐንስ አባታችን ወንድማችን ጋሻ አለማየሁ ዛሬ በእመቤታችን በቅድስት ድንግል ማርያም ወርሃዊ መታሰቢያ ስርዓተ ጸሎቱ ስርዓተ ፍትሐቱ በካህናቱ ተደርጎለታል። ይገባዋል። አገልጋይ ነው፣ መስራች ነው፣ ቋሚ አስቀዳሽ ነው፣ ቆራቢ ነው፣ አስቆራቢ ነው፣ አባት ነው፣ ወንድም ነው፣ ባል ነው፣ አጎት ነው፣ አያት ነው። በልጆቹ ተባርኳል። ጋሼ አለማየሁ ትዝታው በልቦናችን አስቀዳሽነቱ፣ አገልጋይነቱ፣ አባትነቱ፣ መሪነቱ ሁሉ በልባችን ያለ አባት ነው። ከዚህ በመቀጠል ወንድማችን ልጃችን ሳሙኤል ነሲቡ መርሃ ግብሩን ይመራልና ወደ እርሱ እልካቸዋል። የፊላደልፊያና የባልቲሞር አህጉረ ስብከት የበላይ ጠባቂና የቅዱስ ሲኖዶስ አባል አየተ እግዚአብሔር ካህናቶች፣ እንዲሁም ከተለያየ ቦታ መጣችሁ አባቶች፣ ወንድሞች፣ ዘመዶች፣ ጓደኞች በሙሉ ለሁላችሁ ጠበቃ የሆነው ክቡር አቶ አለማየሁ ማስራትን ለመሸኘት በዚህ ቅዱስ ቦታ የተሰባሰባችሁ ሁሉ እንደምን አደራችሁ? እኔ በእውነት ከሁለት ሳምንት በኋላ እዚህ ቦታ በእንደዚህ አይነት ምክንያት ይቆማለሁ ብዬ አስቤ አልነበረም። የእግዚአብሔር ስራ ነውና ሁሉ ለእሱ ተዋለሁ። ከዚህ በመቀጠል የማቀርብላችሁ የአቶ አለማየሁ ታምራትን የህይወት ታሪክ በአማርኛ የሚያነብልን ግለሰብ ነው። His name is Ato Andargah Balacho, or as we call him Gashi Andargah. He served alongside Gashi Alamayehu as the president of the Daniel Church during the most challenging years in our churches. They both shared many late nights working together through those difficult times. They are both definitely one of the reasons we have this beautiful days. በዚህ ቀጥታ ጋሻ እንዳርገን ወደዚህ ጠይቃለሁ። በልጇ በጸሎቷ በልመናዋ መንግሥተ ሰማያትን በር የምታስከፍትልን እናታችን ወላዲተ አምላክ ስሟ የተቀደሰ የተባረከ ይሁን። ቅድስናውን የመሰከረለት ታላቁ መጥምቅ ቅዱስ ዮሐንስ ስሙ የተባረከ የተቀደሰ ይሁን። ብፁዕ አባታችን አቡነ ፋኑኤል፣ አቡነ ፊልጶስ ክፍታ፣ ከበራቸው አባቶች፣ ካህናት፣ ዲያቆናት፣ ጌቶች፣ እመቤቶች የምትሆኑ ወገኖች እንደምን አደራችሁ? ዛሬ የሚያሳዝን ቀን ነው። በእርግጥ ደብረ ገነት መድኃኔዓለም ቤተክርስቲያን ትልቅ ቤተሰብ ነው፣ ማህበር ነው። ዛሬ ያጣነው የተለየ ወንድማችን የዚህ ማህበር የዚህ ቤተሰብ ዋርካ ነበር። አለማየሁ ትልቅ ሰው፣ እንደ አጋጣሚ ሆኖ ከእሱ ጋር የደብረ ገነት መድኃኔዓለም ቤተክርስቲያንን በአስተዳደር ውስጥ አብሬው ሰርቻለሁ። የሚደንቀኝ ነገር ችግር በመጣ ጊዜ በቤተክርስቲያን ውስጥ ያለው ጸጥታ፣ ያለው ምክር፣ የማበረታታት በመድኃኔዓለም ያለው ተስፋ፣ ጥንካሬው በእውነት አለማየሁ ዋርካ ሊያሰኝ ይችላል። በጣም የሚያስገርም ግሩም ሰው ነው። ሰው መቼም ትልቅነቱ የሚለካው በቁመቱ መርዘም፣ በደረቱ ስፋት፣ በሀብቱ መጠን፣ በማዕረጉ ትልቅነት፣ በትምህርቱ ምጥቀት፣ በቀለሙ ትኩረትና ቅላት አይደለም። የሰው ልጅ የሚለካው ለሌላው የሰው ልጅ የሚለማበትን፣ የሚያድግበትን፣ የሚድንበትን መልካም ግብር ሲሰራ የዚያ የሰው ታላቅነቱ መለኪያው ይህ መልካም ተግባር። አለማየሁ በሙሉ ቁመቱ ምንም ሳይጠራጠር ትልቅና መልካም ሰው ነበር። ቤተሰቦቹ ያዘጋጁለትን የሕይወቱን ታሪክ አቶ አለማየሁ ታምራት
በሚያዝያ 1938 ዓመተ ምህረት ከአባታቸው አቶ ታምራት አራምዴ ከእናታቸው ከወይዘሮ ሳህሊቱ ስዩም በአዲስ አበባ ከተማ ኢትዮጵያ ተወለዱ። አባታቸው ታምራት በዳኝነት ሙያ ላይ ተሰማርተው በተለያዩ የሀገሪቱ ክፍሎች እየተዘዋወሩ ይሰሩ ስለነበር ወጣቱ አለማየሁ ልጅነታቸውን በተለያዩ ከተማዎች በመዘዋወር አድገዋል። አቶ ታምራት ቀሪ የሥራ ዘመናቸውን አዲስ አበባ ከተማ ተመድበው ሲሰሩ ልጃቸው አለማየሁን ዳግማዊ ምኒልክ ትምህርት ቤት አስገብተዋቸው የአንደኛ ደረጃ ትምህርታቸውን እየተከታተሉ ሲሆን የሁለተኛ ደረጃ ትምህርታቸውን በአንጋፋው የመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት በ1957 ዓመተ ምህረት አጠናቀዋል። የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁ አቶ አለማየሁ ወደ ሥራ ዓለም ተቀላቅለው የመጀመሪያ ሥራቸውን ሲንጀር ካምፓኒ በሚባል ድርጅት በአስተዳዳሪነት ተቀጥረው ሰርተዋል። ሆኖም ብዙም ሳይቆዩ የኮሌጅ ትምህርት ዕድል በሚያገኛቸው በ1962 ዓመተ ምህረት ኢትዮጵያን ለቀው ወደ አሜሪካን ሀገር ተጓዙ። አቶ አለማየሁ በ1966 ዓመተ ምህረት በኢኮኖሚክስ በቢኤ ዲግሪ ከፌዴራል ሲቲ ኮሌጅ አሁን ዩኒቨርሲቲ ኦፍ ዲስትሪክት ኦፍ ኮሎምቢያ ተብሎ ከሚታወቀው ተመረቁ። የሁለተኛ ደረጃ ዲግሪያቸውን በመቀጠል በ1971 ዓመተ ምህረት በአፕላይድ ኢኮኖሚክስ የማስተር ዲግሪያቸውን ከአሜሪካን ዩኒቨርሲቲ አጠናቀዋል። አቶ አለማየሁ ትምህርታቸውን ሲያጠናቅቁ ወደ ሀገራቸው ተመልሰው ወገኖቻቸውን ለማገልገል ከፍተኛ ፍላጎት ቢኖራቸውም ሀገሪቱ ውስጥ የነበረው የፖለቲካ ሁኔታ ምክንያት ሆኖ አሜሪካን ሀገር መቆየት ነበረባቸው። አቶ አለማየሁ በአሜሪካ ሀገር ኑሯቸውን መስርተው ይኖሩ ዘንድ የእግዚአብሔር ፈቃድ ሆኖ ለሚቀጥሉት 55 ዓመታት በጣም የሚያምር የእግዚአብሔር በረከትና ረድኤት የሰፈፈበት ሕይወት ነበራቸው። በዚህ ረጅም የኑሮ ዘመን ውስጥ አቶ አለማየሁ በተለያዩ ድርጅቶች ውስጥ ተቀጥሮ በማገልገል ብሎም የግል ድርጅት ከፍቶ ውጤታማ በሆነ መንገድ በመምራት ያሳልፉ ሲሆን ተቀጥረውም ይሁን በግል ድርጅቱ የተሳተፉባቸው የሥራ መስኮች ውስጥ ለሌሎች አርአያ የሚሆን ከፍተኛ የሆነ የሥራ ዲሲፕሊንና ስነ ምግባር የሚያሳዩ ጠንካራ ሰራተኛ ነበሩ። በ1975 ዓመተ ምህረት አቶ አለማየሁ በሕይወታቸው ከፍተኛ ግብዓት ያለውን ውሳኔ የወሰኑትና የሕይወት መንገዳቸውን ሁሉ በጣም የተባረከ ይሆን ዘንድ የረዳቸው ወይዘሪት ሰርካለም ነሲቡን ሲተዋወቁ ነበር። የሁለቱ ፍቅር ዳብሮ የሕይወት ዘመናቸውን አብረው መካፈል በመወሰናቸው በታኅሳስ 1976 ዓመተ ምህረት ዘመድና ወዳጅ በተሰበሰበበት የሕግ ጋብቻቸውን ፈጽመዋል። ከዚህ የተባረከ ትዳር አቶ አለማየሁና ወይዘሮ ሰርካለም ምስጉንና መልካም የሆኑ ብሎም ለሌሎች አርአያ የሚሆኑ ሁለት ልጆችን መቅደላዊትንና ዳግማዊን አፍርተዋል። ከእነዚህም ልጆቻቸውም በልጅ ልጅ ተባርከዋል። ባለቤታቸው ሴምና ቅድስት፣ የልጅ ልጆች አማን፣ ሴም፣ ዜማ፣ ሴም፣ ክርስትና፣ ዳግማዊ አለማየሁ። ወይዘሮ ሰርካለም ቤት በፍቅር የተገነባ ቤቱ ደስታና ሰላም የሰፈረበት ሆኖ ይታወቃል። ቤታቸው እንደ አብርሃም ቤት የቤተሰብ አባላትም ይሁን እንግዶች በሁሉም ጊዜ በደግነት የሚያስተናግዱበት መሆኑ አቶ አለማየሁ በሁሉም ጊዜ የሚታወቁበትን ሰው ወዳጅነት፣ ለጋስነት፣ ቸርነት የሚያንጸባርቅ ገጽታ ነው። አቶ አለማየሁ ለቤተሰባቸው ያላቸው ፍቅርና ታማኝነት የሚመጥነው እንዲሁም ለቤተ ክርስቲያናቸውና ለሀገራቸው ለኢትዮጵያ በሚያሳዩት ፍቅር ነበር። አቶ አለማየሁ በዋሽንግተን ዲሲ ሜትሮፖሊታን በአንጋፋነቱ የሚታወቀው የደብረገነት መድኃኔዓለም ቤተ ክርስቲያን ለረጅም ዘመን አባል ሆነው የኖሩ ሲሆን በአስተዳደር ቦርድ ውስጥ በምክትል ሊቀመንበርነት አገልግለዋል። በምክትል ሊቀመንበርነት ተመርጠው ሲያገለግሉ አስተዳዳራዊ በሆኑ ጉዳዮች አስቸጋሪ ሁኔታ በተፈጠረበት ወቅት የመድኃኔዓለም ቤተ ክርስቲያን እውነተኛ ክብር እንዲጠበቅ ብሎም ያለ አግባብ የተወሰደው ንብረቱን ለማስመለስ አቶ አለማየሁ ታምራት የወሰዷቸው እርምጃዎች
ኃላፊነታቸውን ጠንቅቀው የሚወጡ ብቻ ሳይሆን በእምነታቸውም ምን ያህል ጠንካራ መሆናቸውን ያስመሰከሩበት ጊዜ ነበር። ከተቀመጠበት ባንክ ገንዘቡ አላግባብ እንዳይወሰድ የመድኃኔዓለምን ሕጋዊ ሰነድ በማቅረብ በፍርድ ቤት በማስወሰን ቤተ ክርስቲያኑን የታደጉ ሲሆን ቤተ ክርስቲያኑ በፍርድ ቤት ቀጠሮች ሕግ ፊት እንዲቀርብ በሚጠየቅበት ወቅት ሁሉ አንድ ቀን ወደኋላ ሳይሉ በፈጣሪያቸው በመታመን ለጠበቃ ጥያቄ ለመመለስ ይሁን ተጨማሪ ጠበቃ በሚያሰለቸኝ መረረኝ ሳይሉ እስከ መጨረሻ ክርስቲያናዊ ግዴታቸውን ተወጥተዋል። የፍርድ ቤት ቀጠሮ በሚኖርበት ጊዜ ሁሉ ቀድመው የሚገኙት አቶ አለማየሁ ነበሩ። የቤተ ክርስቲያኑን ክብር ላለማስነካት፣ የምዕመኑንም ተስፋ ላለማስቆረጥ ብሎም አለአግባብ የቤተ ክርስቲያኑን ንብረት እንዳይጠፋ ሲባል አቶ አለማየሁ በደብረ ገነት የሚያኮራ ክርስቲያናዊ ተግባር እልል በሚያሰኝ ተጋሩ ሰማችኋል። አቶ አለማየሁ በቤተ ክርስቲያኑ መጀመሪያ የህንፃ ኮሚቴ ውስጥ በመግባት ለበርካታ ዓመታት ያገለገሉ ሲሆን ዛሬ ምዕመኑ የሚገለገልበትን ህንፃ ቤተ ክርስቲያን እንዲገነባ እጅግ የሚያስመሰግን ስራ ከሰሩ አባቶች ውስጥ አንደኛው ነበሩ። እንዲሁም የቤተ ክርስቲያን አገልግሎት እንዳይቋረጥ ነፍሳቸውን ይማር በመልአከ ገነት አገልግሎት ብቻ በነበረበት ጊዜ አቶ አለማየሁ ለአንድ ሰዓት ያላነሰ መንገድ እየነዱ ያመላለሷቸው። ከዚያም ባሻገር ቤተ ክርስቲያኗ በምትጠይቀው አገልግሎቶች ሁሉ የላቀ አስተዋጽኦ በማድረግ ይታወቃሉ። አቶ አለማየሁ እንዲሁ ለወገናቸውና ለህዝባቸው ያላቸውን ፍቅር ለመግለጥ ህዝቡን በሚወክሉ ድርጅቶች በመሳተፍም ይታወቃሉ። በ1983 ዓመተ ምህረት በአማራው ህዝብ ላይ የሚደርሰውን ግፍና ሰቆቃ ለመቋቋምና የህዝቡን መብት ለማስከበር ነፍሳቸውን ይማር ፕሮፌሰር አስራት ወልደየስ በመሩት የመላው አማራ ህዝብ ድርጅት መስራች አባል ሆነው በቁርጠኝነት በሀገር ወዳድነትም አገልግለዋል። አቶ አለማየሁ በጥቅምት 17 2018 ዓመተ ምህረት በተወለዱ በ79 ዓመታቸው ባደረባቸው ህመም ምክንያት ለጥቂት ወራት በሕክምና ሲረዱ ከቆዩ በኋላ ከዚህ ዓለም በሞት ተለይተዋል። አቶ አለማየሁ በባለቤታቸውና በልጆቻቸው ዘንድ በወዳጆቻቸው በጠቅላላ በማህበሩ ዘንድ ይልቁንም በደብረ ገነት መድኃኔዓለም ምዕመንና ካህናት ዘንድ በጣም የተወደዱ የተመሰገኑ ሰው ነበሩ። አቶ አለማየሁ ህይወት የቅንነት፣ የታማኝነት፣ የእምነት፣ የፍቅርና የመዋደድን ዋጋን ጥቅም የሚያንጸባርቅ ሕያው ምስክር ነበር። አቶ አለማየሁ በአጸደ ሥጋ መለየት በብዙዎች ልብ ውስጥ ትልቅ ክፍተትን የሚተው ከባድ ሐዘን ቢሆንም በሕይወት ዘመናቸው የሰሯቸው መልካም ሥራዎች በቤተሰቦቻቸው፣ በወዳጆቻቸው፣ በጠቅላላ በማህበር ውስጥ የተዉት መልካም አሻራ የፍቅር ማህተም ሆኖ ሁል ጊዜ ሲያበራ ይኖራል። ፈገግታ የተሞላ ሰላምታቸው፣ የተረጋጋ መንፈሳቸው፣ ሁሉንም ከልጅ እስከ አዋቂ በእኩልነት በፍቅርና በሰላም የሚቀርቡበት ገጽታቸው ብሎም የማያልቅ ቸርነታቸውና ደግነታቸው ለሁሉም አስተማሪና ድንቅ ማስታወሻ ነው። አቶ አለማየሁ ከዚህ ዓለም በመለየታቸው የሚያጎድሉት ብዙ ቢሆንም ወደ ተሻለው የእግዚአብሔር መንግሥት በመሄዳቸው እንጽናናለን። የምንወዳቸው አባታችን ወንድማችን የአቶ አለማየሁ ታምራትን ነፍሳቸውን መንግሥተ ሰማያትን እንዲያወርስልን ብሎም በዘላለማዊ ደስታና ሰላም ቸሩ ፈጣሪ እንዲያኖርልን እያል የአባታችንን ነፍስ ይማርልን። ስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ ጋሻ እንዳርገህ። ከዚህ በመቀጠም የሚያነብልን በእንግሊዝኛ የተጻፈውን የህይወት ታሪክ አቶ ኢዮብ ነሲቡ ይሆናል። አቶ ኢዮብ ነሲቡ የጋሻ አለማየሁ ልጅ ማለት ነው። ጋሻ አለማየሁ ለእኔና ለነብዩ የመጀመሪያ ጋርዲያናችን ሆኖ ሲያገር ያለን ነው እና ትልቁ ከዳግም የታላቅ ወንድም ነው። እንደምን አደራችሁ። While I'll be reading Alamayo Tamrat's short biography, if you guys have a copy of the pamphlet,
that was passed out in front of the sanctuary. Follow along with me on the second page. Alamayo Tamrat was born on April 27, 1946 in Addis Ababa, Ethiopia, to his loving parent, Sailitu Siyum and Tamrat Aramde. His early years were spent in different cities as his father's position as a judge took the family to various regions across Ethiopia. Eventually, the family returned to Addis Ababa, where Alamayo began his formal education at Minilik II Primary School. Later continuing his studies at Madhanayalam Comprehensive Secondary School, where he graduated in 1965. Upon finishing high school, Alamayo entered the workforce, beginning his career with the Singer Company in Addis Ababa. His journey, however, took a new turn in 1969 when he left Ethiopia, filled with hope of furthering his education. He had always intended to return home once his studies were completed, but fate had other plans. In 1974, Alamayo earned his bachelor's degree in economics from Federal City College, now known as the University of the District of Columbia. And in 1979, he received his master's degree in applied economics from American University. Though his original plan had been to return to Ethiopia, the political climate back home kept him in the United States, where he built a fulfilling life in the Washington, D.C. area for over 55 years. Alamayo's career spanned business ownership and various esteemed roles within organizations, all underscored his remarkable work ethic. In 1982, Alamayo's life took another beautiful turn when he met Sarkalam Nasibu. Their love blossomed. They were married on January 1st, 1984, in a joyous celebration, surrounded by family and friends. Alamayo and Sarkalam were blessed with 2 children, Magdalawit and Dagmawi, their spouses Singh and Kiddist, and 3 grandchildren, Aman Singh, Zema Singh, and Christian Dagmawi Alamayo. Their home became a sanctuary of warmth and hospitality, a place where laughter and love filled the air. It was a haven for the family and friends where celebration, big and small, were always cherished. And the door was always open to those in need, a testament to Alamayo's boundless generosity and kindness. Alamayo's devotion to his family was matched only by his commitment to his faith and his homeland. He was a long-time member of the Debre Gannat Madhanayalam Ethiopian Orthodox Tewahedo Church, where he served with distinction. He first served as vice president of the church board, and later as a member of the first building committee, where he played a pivotal role in shepherding the construction of the church that stands as a symbol of faith and community. Alamayo was also a founding member of the All Amara People's Organization in Washington, D.C. in the 1990s, further exemplifying his deep commitment to serving both his community and his country. Alamayo was loved and respected by his family, his friends, colleagues, and community. His life was a beautiful testament to the power of kindness, dedication, and unwavering faith. Alamayo passed away on October 27th, 2025. After a brave battle with a brief illness, his passing has left a void in the hearts of who all knew him. But his legacy of love, faith, and selfless service will live on through his children and everyone whose life he has touched. His warm smile, gentle spirit, and enduring kindness will be profoundly missed. May his soul rest in eternal peace,
and may his memory continue to inspire all who loved him. Thank you. ኪዮ አንድ ስፔሻል መልእክት አለ። ይቅርታ ሊቀ መምህራን ዶክተር መምህር ዘበነንና ከአዲስ አበባ መልእክት አላቸው። ወደ እሳቸው ወሰዳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ ክቡር ሞቱ ለዓለማየሁ በቅድመ እግዚአብሔር። በደብረ ገነት መድኃኔዓለም ቤተክርስቲያን በታላቁ በቀሲስ ዓለማየሁ የቀብርና የሥነ ሥርዓት ላይ ባለመገኘቴ ጋሽ ዓለማየሁ በደብረ ገነት መድኃኔዓለም የማይፋቅ ስም የተከሉ ዛሬ ላለንበት ቤተ ክርስቲያን፣ ዛሬ ላለንበት ለዚህ ታላቅ መቅደስ ጋሽ ዓለማየሁ የደብረ ገነት መድኃኔዓለም ምሰሶ ሆነው ያገለገሉ ታላቅ አባት ስለሆኑ በእግዚአብሔር ዘንድ ዕረፍታቸው የከበረ ነው። በአምላክ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ያለው እንደነ ጋሽ ዓለማየሁ ታምራት ላሉ ሰዎች ነው። ጋሽ ዓለማየሁ ቀና፣ መልካም፣ ትሁት፣ እግዚአብሔርን የሚፈሩ ሰው የሚያከብሩ መድኃኔዓለምን የሚወዱ በመሆናቸው ዛሬ ከእኛ ሲለዩ ወደ ዘላለም ቤታቸው ወደ እግዚአብሔር መንግሥት ይገባሉ። ደብረ ገነት መድኃኔዓለም ጋሽ ዓለማየሁን አይረሳም። ዓለማየሁ ታምራት የሚረሱ ሰው አይደሉም። ሆሳዕና በመጣ ቁጥር፣ ትንሣኤ በቀረበ ቁጥር ደብረ ገነት መድኃኔዓለም ወደፊትም ዓለማየሁ ታምራትን የተከበሩትን ጋሽ ዓለማየሁን ያስባል። ስለዚህ ዛሬ በመካከላችሁ አልገኝም። ወይዘሮ ሰርካለም፣ እህቴ መቅደላዊት፣ ወንድማችን ዲያቆን ዳግማዊ፣ ቤተሰቡን ዘመድ አዝማዱን ሁሉ እግዚአብሔር ያጽና፣ ከዳግም ሐዘን ይሰውር። የጋሽ ዓለማየሁ ነፍስ በሥላሴ ዘንድ የከበረች፣ በኢየሱስ ክርስቶስ ፊት የከበረች፣ በድንግል ማርያም ፊት የከበረች መሆኗን ይህንን ለመመስከርና ለመናገር ነው። እግዚአብሔር አምላክ የአባታችንን ነፍስ በገነት በመንግሥተ ሰማያት ያሳርፍ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ ክቡር ሞቱ ለዓለማየሁ በቅድመ እግዚአብሔር። የጋሽ ዓለማየሁ ሞታቸው በሥላሴ ዘንድ የተከበረ ነው። ነፍሳቸው ለዘላለም በመንግሥቱ ትኖራለች። ሆሳዕና በአርያም ስንል ጋሽ ዓለማየሁን በየዓመቱ እናስባቸዋለን። ነፍስ ይማርልን። እየሰርካለን ቤተሰቡን ሁሉ እግዚአብሔር ያጽናልን። ጓደኞቻቸውን ሁሉ በዛ ያላችሁትን ሁሉ እግዚአብሔር ያጽና። ባይን ለአባት ያፈሳለሁ። እግዚአብሔር ነፍሳቸውን በገነት ያሳርፍ። አሜን። ድንግል ማርያም አትለየን። እግዚአብሔር ይስጥልን። ከዚህ በመቀጠል ቤተሰቦችን ወክለው የሚናገሩ ሰዎች አሉ። ጉዳይ የመጀመሪያውን ስፒከር ጋብዛለሁ። የመጀመሪያው ስፒከር አቶ አብይ ታምራት ነው። የጋሽ ዓለማየሁ ወንድም ወደ ስቴጅ እጠራለሁ። ቤተሰቦች፣ ከቅርብ የመጣችሁ ወዳጆቻችን ሁሉ በዛሬው ዕለት የታላቁ ወንድማችን ዓለማየሁ ታምራት ለማሰብ የነበራችሁ እጅግ እናመሰግናቸዋለን። እግዚአብሔር ይስጥልን። ምኑን ጀምሬ ምኑን እንደምጨርስ አላውቅም። ጋሽ ዓለማየሁ ለእኔ ከኔ የበለጠ ብዙ የሰዎችን ሕይወት ስለነካ ምናልባት ከኔ የበለጠ በተለይ አሜሪካ ነገር ትልቅ ፋሚሊ መስርቶ ነው የጠበቀኝ። እኔ ኤርሊ ናይንቲስ ነው የመጣሁት እዚህና በጣም የሚያስገርም በፍቅር የተሞላ ፋሚሊ መቅደላዊትን ዳግማዊ ያፈራ ቤተሰብ ነው በዙሪያ ያፈራው።
was the center of gravity የስበት ማዕከል ነበር ለሁሉ በቤተሰቡም በህብረተሰቡም እና የእሱን ኳሊቲዎች ካራክተር ኤክሰለንሱ እንዴት አድርጌ እንደምገልጽ አላውቅም። እኔ ብዙ ተምሬያለሁ እና እስከ 9 ዓመት አንድ ላይ ነው የኖርነው። እሱ አሜሪካን ሀገር ሲመጣ በስተቀር ትምህርት ቤት ከእንግሊዝ ለጋሲዮን በሰንሰለት ድረስ ያደርሰኝ ነበር እና በጣም ስለሚያስፈራራኝ በጣም እፈራው ነበር በልጅነቴ እና ታናሽ ወንድሜና እሱ እኔ በጣም አስፈሪ ኃይለኛ ስለነበር የአባታችንን ፐርሶና ይዞ ነው ያደገው። በነገራችን ላይ 6 ወንድሞች በአባቱ በኩል አለው፣ በእናቱ በኩል ደግሞ በርካታ ፋሚሊ ያለው እና ጋሽ አለማየሁ ኦቨር ዘ ይርስ እንዳየሁት ለዚህ ቤተክርስቲያን የሚያስገርም አይነት ሪኮንሲሌተሪ ሰዎችን የሚያግባባ አይነት ተፈጥሮ አለው። ሲናደድ አላየው፣ ካልሚንግ ስፒሪት አለው እና ወንድሜም ባይሆን ሌላ ሰው ቢሆን በጣም ማደንቀው ነው። ከሱ ብዙ ተምሬያለሁ። ለቤተ ክርስቲያን መታገል፣ ለቤተ ክርስቲያን መቆርቆርና መስራት የጀመረው ገና በልጅነቱ ነው። ይህን ፕሮባብሊ ብዙዎች አታውቁም እና እንደምሰማው በቤተሰብ ሲወራ መራቤቴ አውራጃ አባታችን የመጀመሪያውን አቡነ አረጋዊ ቤተክርስቲያን ታች ቤት መውሪያ ቤት የሚባል ቦታ ሄደው መስርተዋል። እዛ 1 ዓመት ቆይቶ ቆርቆሮ ምኑ ሲያግዝ የነበረና ብዙ ስራ የሰራ ነው እና አያቶቻችን በሙሉ ቀሳውስት ናቸው። 7 ነበሩ። የካህናት ቤተሰብ ነው የመጣ ነው እና በአባቴ በኩል ማለት ነው እና ቃላቶች የለኝም። ከእናንተ በላይ ልገልጸውም አልችልም። እግዚአብሔር ነፍሱን ይማር። አሜን። በጣም አመሰግናለሁ። ከዚህ ቀጥሎ የሚናገረው ሰለሞን ፋሚሊ ወክሎ አቶ ንጉስ ሰለሞን ነው። እንደምናገራችሁ እኛም ማታቁን የጋሻ አለማየሁ ታላቅ ወንድም የአቶ ሰለሞን ልጆች ነን። ጋሻ አለማየሁ የቤተሰቡ ዋርካ፣ የአባታችን ምትክ፣ የቤተሰባችን ምሰሶና አርማ ነበር። በሐዘናችን በደስታችን የማይለየን መካሪ፣ አስታራቂ፣ ተቆጪና ጠያቂያችን ነበር። ጋሻ አለማየሁ እምነቱን የሚያከብር የሁላችን አርአያ የሆነ አባት ነበር። እኛ የሰለሞን ልጆች ድሮ ገና ልጆች እያለንም ሆነ አሁንም የቤተሰብ ኃላፊዎች ሆነን የምናከብረውና የምንፈራው እንደ ወጣትነት ዘመናችን የት ናችሁ የሚለን ጠያቂያችን የአባታችን ምትክ ነበር። ጋሻ አለማየሁ ይህን ሁሉ ቤተሰብ ወደ አሜሪካ የሰበሰበ መሰብሰብ ብቻ ሳይሆን መኖሪያ ፈቃዳችንን ያስያዘን ሁላችንንም እንደ አባት ሆኖ ድሮ ለቁም ነገር አብቅቶናል። እንደገና ልጆቻችንም እንደ አባት ሆኖ ያሳደገ አባት ነው። ስንቱን ልዘርዝረው። እኛ ኑሯችንን አሜሪካን ካደረግን ጀምሮ እናታችን በየዓመቱ እኛ ለመጠየቅ ትመጣ ነበር። ታዲያ ላለፉት 38 ዓመት በየዓመቱ ስትመጣ አንዳንዶቻችን በስራ ምክንያት ሳይመቸን ሲቀር ላንቀበላት እንችላለን። ጋሻ አለማየሁ ግን ለ35 ዓመት አንድም ቀን ሳያጎድል እናታችንን ከኤርፖርት የሚቀበላት እሱ ነበር። የእኛ ትዳር መያዝ የእሱ ስኬት ነው። ልጆቻችን ቢወለዱ የእሱ ስኬት ነው። ልጆቻችን ቢመረቁ የእሱ ስኬት ነው።
ከእኛ ላይ የሚታየው መልካም ነገር ሁሉ የጋሽ አለማየሁ አሻራ አለበት። እንዴት ሰው አባትም እናትም አጎትም መሆን ይችላል? ጋሽ አለማየሁ አንተ ለእኛ አባትም አጎትም እናትም ነበር። የጎደለንን ሁሉ አንተ ሞልተህ በሕይወታችን ሙሉ ሰው፣ ሙሉ ቤት፣ ሙሉ ትዳር እንዲኖረን አድርገህ አንተ ግን ጎደልክ። ጋሽ አለማየሁ በህብረተሰቡ እንደተከበረ፣ በቤተ ክርስቲያን አባላት እንደተወደደ፣ በቤተሰቡ ሁሉ እንደተፈራና እንደተከበረ ይህ ቀረ የማይባል የሰውነት መለኪያ አባት ሆኖ ኖረ። ይብላኝ ለእኛ ለጎደለብን እንጂ እሱማ ዘመኑን ሁሉ ወዳገለግለውና ወደሚወደው አምላኩ ነው የሄደው። ጋሽ አለማየሁ ደግና ቅን ሰው ነበርክና ፈጣሪ ከደጋጎቹ ጎን ነፍስህን ያሳርፋት። አሜን። እሺ፣ ከዚህ በመቀጠል ደግሞ ወይዘሮ ወይንሸት ሸንቁጤን ሪፕሬዘንቲንግ ለሚያደርግ እና አክሊዋ ሰሙ ፋሚሊን ሪፕሬዘንት የምታደርግልን ወይዘሮ የወይንሸት ሸንቁጤ። እንደምን አረፈዳችሁ። እንግዲህ እኛ የወይዘሮ አክሊሉ ሰሙ ታላቅ እህት ልጆች የልጅ ልጆች ነን። ለጋሽ አለማየሁ ምንም ለእሱ ቃላት አይገኝለትም። በተለይ ለእኔ ከካሊፎርኒያ ድረስ መጥቼ ቤቱ ጠበቃዬ ማሴ ልጆች እንደልባቸው እንዲማሩ ወረቀታቸውን አስተካክሎ ከዛ ድረስ በጣም የሚኮራባቸው ልጆች በወር አንድ ቀን እንዴት ናቸው ልጆቹ ትምህርታቸው ብሎ ናቸው ለቤተሰቡ የመጀመሪያ የሕክምና ዶክተር ያፈራ በጣም የሚኮራባቸው ልጆች አፍርቷል። የራሱ ልጆች ናቸው፣ ልጆች አይደሉም። በሱ ነው የተማሩት፣ በሱ ነው እዚህ የደረሱት። ልጆችም አብዬንም ለመጀመሪያ ጊዜ ከዚህ ሀገር ሄዶ የዳረው እግዚአብሔር ባጽድቅን እንዲሳካልን በጣም አመሰግናታለሁ። በጣም እስከ ልጆች ቤት ተቀምጬ ወረቀቴን አስተካክሎ የላከኝ ምንም የቱ ልጅ በሆንም የሱ የተለየ ነው። እግዚአብሔር ባጽድቅነት ነፍሱን ያኑረው። ትንሽ ግጥም አንብቤለታለሁ አቅርቤ ስለ ፍቅር መግለጫ ቃላት አጣሁለት። አሁን የት ይገኛል እንዳንተ ያለ አጎት? አንተ አለማየሁ የሳሊቱ ልጅ የሰለሞን ወንድም የአክሊሉ ወንድም የሽመቤት ጥርግርግ ሲያደርገን ሞት ነግሶ ቤታችን አንተ ነበርክ እኮ መጽናኛ አጎታችን። ሁሉም ሄደውብን ዘር እንደሌለ ሰው ብቻችንን ቀረን። እንደ አባት አኖርከን ሰብሰብ አድርገሃል። ሐዘን ሲደርስብን እንባችን አብሰህ ለደስታችን ቀን ከጎናችን ቆመህ ርቃት ሳይወስንህ ትንሽ ትልቅ ሳትል በረህ ትመጣለህ። እኛ ግን አጎቴ ታቢሶች ነን። አንተን ለማስተማር እድል አላገኘንም። ዓይንህን ለማየት ብንመጣም ጓጉተን ተሳቀን ተመለስን ሳይሳካልን። ስንጠራ ከበደን ብለን የኛ አጎት አትተናነስም ከወላጅ አባት። ለማይጠገበው ግርማ ሞገስህ ድቅን ይለብናል የደም ግባትህ። እንግዲህ ከእንግዲህ ወዲያ አማካሪም የለን
ተውባይም የለን አስታራቂያችንም ሄዷል ሽማግሌው ሁሉም በአንድነት ሰብስቦ ያኖረው። ኧረ ተው አይሆንም ትንሽ ቆይ ግን የዘመድ አውራነህ ግርማ ሞገሳችን ምን ብለህ እንጥራህ ማንስ እንበልህ እናቴ አባቴ ወይንስ አክስቴ ኧረ ማን ልበልህ አጎትነት ብቻ መሆኑ መድረሻህ የሁሉንም ቦታ ይዘህ ሸፍነህ አንድ ብቻ ሳትሆን አንተ እኮ እሺ ነህ አንተ አለማየሁ የሳሊቱ ልጅ አድሎ የሌለብህ የሁሉ ወዳጅ ቆንጆ አለማየሁ ቆንጆ ሽቅርቅር ደረሰ ሰዓቱ ሊበላህ አፈር ማማ ሳሊቱ እንኳን ደስ ያለዎት አለማየሁ መጥቷል አክባሪ ልጅዎት እህት ወንድሞቹ ከሰማይ ያላችሁ በሉ ተቀበሉት መጥቷል ወንድማችሁ በልረፍ አጎቴ አፈሩ ሚቅለልህ ጌታ ከመቅደሱ ከጎኑ ያኖርህ እኛም እንመጣለን ከላይ ከአርያም እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ። እነሱ በመንግስተ ሰማያት ያኖሩልኝ። እሺ እናመሰግናለን። በሚቀጥል ደግሞ የሚናገረው የአቶ አረጋንና የወይዘሮ የሽመቤት ወንድማገኘሁን ፋሚሊዎች በመወከል ወይዘሮ ፀሐይ አረጋ ወይም እሙ። እንደምን አደራችሁ፣ እንደምን ዋላችሁ። እኛ እዚህ ያለነው እህቶቼና ወንድሞቼ የልጅ ልጆች በጣም የሚወዳት ከማንም በላይ ልዩ ፍቅር ያለው የእህቱ ልጆች ነን። እናታችንን በጣም ጋሽ አለማየሁ የሚወዳት ፌቨሬት እህቱ ናት። የሽመቤት ልጆች ነን፣ የእህቱ ልጆች ነን። የሰው ልጆች ሁሉ ወዳጅ፣ ለቤተሰብ ሁሉ ዋልታ፣ የእናታችን ወንድም የሰው ልጆች ሁሉ ወዳጅ፣ ለቤተሰቡ ሁሉ ዋርካ፣ የእናታችን ወንድም አጎታችን ጋሽ አለማየሁ የምንወድህ አጎታችን፣ በተግባር ግን አባታችን እናታችንም ስለነበረው ጋሽ አለማየሁ ታምራት የልቤን ለመግለጽ ይህችን ጽሑፍ አዘጋጀው። የጋሽ አለማየሁ ነገር ተወርቶ ተነግሮ አያልቅም። ላደረገልን ለእህቶቹ ልጆች ላደረገልን ውለታ እዚህ በአሁኑ ሰዓት እዚች ቦታ ላይ የቆምነው በሱ አስተዋጽኦ በሱ ስራ እዚህ ቦታ ላይ ደርሰናል። በሱ ደግነት የጋሽ አለማየሁ ነገር ተወርቶ አያልቅም። ተናግሬ ለመጨረስ አንድ ቀን ስለሚፈጅብኝ ጊዜው ስለማይበቃ አንድ ሁለት ሶስቱን ለቤተሰቦቻችን ለእህቶቼና ለወንድሞቼ ያደረገውን ነገር ለመናገር እወዳለሁ። ገና በወጣት እድሜው ወንድማችን ፍጹም አረጋ ከኢትዮጵያ ከአዲስ አበባ በልጅነቱ ከአይኑን አሞት አሜሪካ በመጣበት ሰዓት ቤቱ በማሳረፍ አይኑን በማሳከም በዛን ሰዓት ሄልዝ ኢንሹራንስ ባልነበረበት እንዳሁኑ ባልበዛበት ሰዓት የራሱን በሺዎች የሚቆጠር ዶላር በመክፈል አይኑን በማሳከም የእናትና አባት የሚያደርገውን እሱ እንደ ልጅ አድርጎ ቤቱ በማስቀመጥ ሕክምናውን የአይኑን ሕክምና በመከታተል የገዛ ገንዘቡን በመክፈል አይኑን ሙሉ በሙሉ 100% እንዲድን አድርጎ አሁን ላለበት ደረጃ አብቅቶታል። ወንድሜን ፍጹም አረጋን
ከዛም ቀጥሎ እህቶቼና ወንድሞቼ አሜሪካን ሀገር በመጣንበት ጊዜ ከኤርፖርት አንስቶ ከመቀበል አንስቶ የኢሚግሬሽን ጉዳያችንን የህግ ጠበቃ ሎየር በራሱ ገንዘብ በመክፈል በመቅጠር ሁላችንንም ወረቀት ግሪን ካርድ እንድናገኝ አድርጎናል። አንድ ቀንም እኛ ወረቀቱ ግሪን ካርዳችንን ሲቲዝናችንን እስከምናገኝ ድረስ አንድም ቀን $1 እንኳን አውጥተን አናውቅም። ለጠበቃ የሚከፈለውን ሁሉ ከኪሱ እየከፈለ ጉዳያችንን እየተከታተለ ስልክ በየቤታችን እየደወለ ቀጠሮ ቀኑን እያስታወሰ ቤታችን ድረስ በመምጣት ፊክ እያደረገን ከሎየር ጋር በመነጋገር ግሪን ካርዳችንና ሲቲዝናችንን አስጨርሶልናል። ጋሻ አለማየሁ ከቤተሰቦቹም በተጨማሪም በሚያውቃቸው ሰዎች የደስታም ሆነ የሐዘን ወቅት የማይለይ የመጀመሪያ ደራሽ የቤተሰብ ዋርካ ነበር። ከእናታችን ከእህቱ ከሚወዳት እህቱ የሽመቤት በነበራቸው የእህትና የወንድም ፍቅር በጣም የተለየ ነበር። ወጣት ሆነው አብረው በሚያድጉበት ሰዓት እናቴ እሱ ከሌለ ምሳ እንኳን ለብቻዋ አትበላም ነበረ። እስከ መጨረሻው ከዛም ከአዲስ አበባ እዚህ አሜሪካ ለሕክምና በመጣችበት ሰዓት ሆስፒታል በማመላለስ እኛ ልጆቿ እያለን እሱ ከኛ በላይ ሆኖ ሆስፒታል ቀጠሯን እየተከታተለ ሕክምናዋን እየተከታተለ ሆስፒታል እያመላለሰ እስከ መጨረሻም የህልፈቷ ሰዓትም አንድ ቀንም ሳይለያት እሷም አረፈች። እናታችንም የወንድሟ ነገር አይሆንላትም ነበረ። ለእኛም ሁሉም ታሪኳን ትነግረን ነበረ። እስከ መጨረሻው ህልፈቷም እሱም አልተለያትም ነበረ። ከዛም በኋላ ጋሻ አለማየሁ ለእህቶቼ ልጆች ሁሉ እንደ አባት በመሆን እየደወለ በመጠየቅ የአባትነት ልክ ያለው ደግ አጎታችን ነበር። ለእህቱ እኛም የእህቱ ልጆች የእድሜ ልክ ውለታ ውሎልናል። እኛም እድሜ ልካችንንም ውለታውን አንረሳም። ነፍስ በአጸደ ገነት ትኑር። ጋሻ አለማየሁ በጣም እንወዳለን አጎታችን። አሁን በመጨረሻም የቤተሰብ ሰብሳቢ በሚል ግጥም አዘጋጅቼለታለሁ ለአጎቴ ለምወደው አጎቴ አለማየሁ ታምራት ግጥሙን አነባለሁ። የግጥሙም አርዕስት የቤተሰብ ሰብሳቢ። ዝናቡ ዘነበ እንግባ ቤታችን፣ እናመስግነው እንጂ የምንወደውን ውዱ ወንድማችን። እንሰብሰብ እንጂ እርማችንን እናውጣ፣ ሁሉም ይወዱሃል ከልጅ እስከ አዋቂ ነፍሱ እስከሚወጣ። ግሩሜና አለማየሁ እንዴት ተስማማችሁ? አዲሱ መንገዱ ከፊት ወደ ኋላ በመንግሥተ ሰማያት አብራችሁ ንገዱ። በጣም ሰፋፊ ነው መንገዱ መንደሩ። ግሩሜ እንዴት ነው አጎቴን አስከተልክ ልክ በ4 ወሩ። አለማየሁ ብለው ስም አወጡልህ በፈጣሪ አምላክ በሰማዩ ጌታ ጽድቅን የተቀባህ። በሰፊው ሜዳ ላይ በአጥሩ ግቢ ደጉ አለማየሁ ሁሉንም ሰብሳቢ። የሁሉም አባት ነህ የቤቱ ማገር የቤቱ ምሰሶ፣ እግዚአብሔር የቀባህ ፍቅርን አንግሶ። ተራራ ሲወጣ ልብ ያደካክማል፣ አንተ ግን በኩራት ወደ ሰማያዊው ቤት ተጉዘህ ገብተሃል።
የጠዋት ብርሃን ነህ፣ የፀሐይ ብልጭታ ለሁላችንም ነው የምትሰጠን ደስታ። ወርቅ ምንጊዜም ወርቅ ነው ቢመዘን ቢለካ፣ ይጠሩሃል ብለው የዲኤምቪ ዋርካ። ሁሉም ቤተሰቦችህ በአንተ ይመካ። በመጨረሻም ለሁላችንም እንደ ጋሻ አለማየሁ ለሰው ልጆችና ለቤተሰቡ ዋርካ የሚሆን ሰው እንዲሰጠን ፈጣሪን እየለመንኩ ነፍሱን ባጸገነት እንዲያኖረው እጸልያለሁ። ፈጣሪ ለሁላችንም ለቤተሰቡ ብርታትን ይስጠን። ነፍስ ይማር ጋሻ አለማየሁ፣ እንወዳለን። ከግሩም ጋር እንግዲህ አንድ ላይ እጅ ለእጅ ተያይዛችሁ ኑሩ። ከወንድሜ ከግሩምዬ ጋር አሜን። እግዚአብሔር ይስጥልኝ። የአቶ ነሲቡ ፋሚሊን ወክሎ የሚናገረው ሰለሞን ነሲቡ ነው። ሰለሞን ነሲቡ ደግሞ ማጣቀቅ ከሆነ ለአቶ አለማየሁና ለወይዘሮ ሰርካለም መገናኘት ምክንያት የሆነ ያስተዋወቀ ሰው ነው። አባታችን አቡነ ፊልጶስ ካህናት እንደምን አረፈዳችሁ? እንደምን አረፈዳችሁ? በቅድሚያ በዛሬው ዕለት በዚህ አዳራሽ ተገኝተን ጋሻ አለማየሁን ለመጨረሻ ጊዜ ወደ አምላኩ በደመቀ ሁኔታ ለመሸኘት ላበቃን አምላክ ስሙ የተመሰገነ ይሁን። በመቀጠልም በእናንተ ፊት ቆሜ የነሲቡ ቤተሰብን ወክዬ የዚህ ታላቅ ወንድማችንን ሰው ገድል ለመናገር እድሉን ለሰጡኝ እህቶቼ፣ ወንድሞቼ የላቀ ምስጋናዬን አቀርባለሁ። በዚህ አጋጣሚ ጋሻ አለማየሁን በመተዋወቅ የመጀመሪያው የነሲቡ ፋሚሊ እኔ ነኝ። በጣም እኮራለሁ። እኔ መጀመሪያ ባላውቀው ኖሮ ፈርቀዳጆቹን ዳግምዬና መቅድዬን የመሰለ ከየት እናገኝ ነበር? ይህን ስል ደግሞ የፍጹም አረጋን የዋና ተዋናይነት ሚና እንዳላሳነስኩ ታዳሚዎች እንድትረዱልኝ አሳስባለሁ። ከሁሉም በላይ ደግሞ የእሱ ትልቅ ቤተሰብ ከኛ ትልቅ ቤተሰብ ጋር በፍቅር አስተሳስሮ በክፉም ሆነ በደጉ የማንለያይ አንድ ግዙፍ ቤተሰብ እንድንሆን ዋናውን አስተዋጽኦ አበርክቶልናል። ይህንንም ታላቅ አስተዋጽኦ በማድረግ የሁላችንም አለኝታና ዋልታችን መሆኑን ዛሬ በዚች ቅጽበት እንድታረጋግጡልኝ የጋሻ አለማየሁ ቤተሰቦችና የነሲቡ ቤተሰቦች ለ5 ሰከንድ ልትቆሙልኝ ደስ ይለኛል። ልትነሱልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ጋሻ አለማየሁ አክብሮ የሚከበር ተናግሮ የማያስቀይም ትህትና፣ ፈገግታው ደግሞ አንድ የላወቀው የማይረሳ የዘላለም ማስታወሻ ነው። በመጨረሻም ይህን አጋጣሚ በመጠቀም በግሌ ካደረገልኝና ከዋለልኝ በሺህ የሚቆጠሩ ውለታዎች ሁለቱን ብቻ መርጬ ንግግሬን እደመድማለሁ። አንደኛ፣ በዋሽንግተን ዲሲ በጉርምስና ዘመን በቆየው ትንሽ ግጭት ምክንያት ዋራት ኖሮብኝ ነበር። ከዚያም ከዓመታት በኋላ በፖሊስ ተይዤ የ500 ቤት ተጥሎብኝ ይህንንም በአስቸኳይ ካላቀረብ ቅዳሜና እሑድ እንደምታሰር ተነግሮኝ ለዚህም ያለኝ እድል አንድ ስልክ መደወል ብቻ እንደሆነ ተነገር። ከመቅጽበትም የመጣልኝ ሰውና ስልክ ቁጥር ማን ይመስላችኋል? ትልቁ ጋሼ አለማየሁ ፈጥኖ ደራሼ። ትዝ ይለኛል ሰዓቱ ገና ለታማርኬት ከመዘጋቱ 2 ሰዓት በፊት ነበር።
ወዲያውም ለጋሽ አለማየሁ ደውዬ ጋሽ አለማየሁ ታስሬያለሁ፣ $500 ካላስቀመጥክልኝ ቅዳሜና እሑድ እስር ቤት ማደሬ ነው አልኩት። መጣ። የትኛው ጣቢያ ነው አለ። ወዲያውኑ አሸው እንደነገርኩት ሱቁን ወዲያውኑ ዘግቶ ቀኑን ሙሉ የተሰበሰበ የደልታ ማርኬት ዶላር በራበር ባንክ ተጠፍንጎ በብራውን ባንክ ታሽጎ ሰከንደንሲ በሚገኘው እስር ቤት ከቻለ የኔ ፈጥኖ ደራሽ ትልቅ ወንድሜ ጋሽ አለማየሁ። ሁለተኛው የጋሽ አለማየሁ ታምር ስለዋል። በሕይወቴ ትልቁ የጭንቀቴ ቀን በፈረንጆች አቆጣጠር ኦገስት 9 2021 ነበር። ውዷ ባለቤቴ ሳራ ብስራት የ8ኛ ወር የሴት ልጄን በጽንሷ እንደያዘች ከድንገተኛ ህመም በአስቸኳይ የቤታችን በር ተሰብሮ በአምቡላንስ ወደ ሆስፒታል እየተጓዘች መሆኑን ለቤተሰቦች ሁሉ በመንገድ ጸሎትና እርዳታ ጠየቁ። በመሀል ያለውን ታሪክ እዚህ ላይ ልክታና ከሁላችን በፊት ማን ይደርስ ይመስላችኋል? ፈጥኖ ደራሽ ጋሽ አለማየሁ ታላቁ ወንድም ጋሽ አለማየሁ። ከዚያም ሳራን በሆስፒታል አልጋ ላይ ተኝታ ሐኪሞች እየተሯሯጡ ይደርሳል። አንተ ማን ነህ ይሉታል። አባቷ ነኝ ሲላቸው ጋሽ አለማየሁ ድምፅ ስትሰማ ከእግዚአብሔር እንደተላከ መልአክ ከእንቅልፏ ነቃች። ከዛች ቀን በኋላ ጋሽ አለማየሁም ከእግዚአብሔር የተላከልኝ መልአክ ነው ነበር። ጋሽ አለማየሁ ቤት ለዘላለም የምትጠፋውን ወንድሜ እግዚአብሔር ነፍስን በአጸደ ገነት በደጋጎቹ ዘመዶቻችን ጋር ያድርግልኝ። ስብሐት ለአብ ስብሐት ለወልድ ስብሐት አሜን። እሺ እንግዲህ የመጨረሻ አንድ ስፒከር ብቻ ነው ያለን። ይኸውም በመድኃኔዓለም በፕሬዚዳንትነት በቦርድ ሜምበርነት ለብዙ ዘመናት መድኃኔዓለም ሲያገለግል የነበረ አሁንም የሚያገለግል አቶ አቤል ጋሼ አጭር የ4 ደቂቃ ንግግሮች ያደርግልናል። ሰዓት ጨርሰናል። እንትን እንላለን። ብፁዕ አቡነ ፊልጶስ አይንተ እግዚአብሔር ካህናት፣ ይልቁኑ በዚያ ሰዓት በሐዘን የተከሰሽው እህታችን የሰርካለም ዳግማዊና መቅዲ ጠቅላላ ቤተሰብ አባላት እንዴት አደራችሁ? ጊዜ በቀመር የሚሰራ ሁሉም ነገር በሰዓቱ የሚወስን እግዚአብሔር ክብር ምስጋና ይግባው። የምንወደው የምናከብረው አባታችን የምንለው ሳይናገር የሚመራ ጋሽ አለማየሁ ነፍስ በገነት ያኑርልን። እኔ ጋሽ አለማየሁ ጋር በአንድ የስራ ፕሮጀክት የአባታችን የመላከ ገነትን መካበል እረፍት በተመለከተ በመልካም መሰረት ባደረግነው የቤተክርስቲያናችን ስራ በኮሚቴ ውስጥ ነው የሰራሁት። ጋሽ አለማየሁ ብዙ ሳይናገር የመራ ሰውነቱ በአንድ ብገልጸው ደብረገነት ሞክሩ ጌታ ፊት ሰው ይቅረብ ይባል አለማየሁ ታምራት ነው። ክርስቶስን የለበሰ በቅንነት በንጽህና በእውነት እግዚአብሔር የሚመስል ነገር የምንሰማው ድንቅ ነውና ድንቅ አለማየሁ ታምር አለማየሁ ዘንባባ ይቆየው። የሰርካለም ንጉሥ የአጥንት ጥምሯ ዳግማዊት አምሳያው ለመቅድዬ ብሯ የአብይ ወንድሙ የታምራት አምሳል የነበረ ውዷ የእጅጋየሁ ክፍል ለማማዬ ፍካት ለነሲቡ መዓዛ የሰው ልክ ሚዛን ፍቅር የሚገዛ አየን በክብር ሲጓዝ በሰዎች መካከል ታምር አለማየሁ በክርስቶስ አምሳል በደብረ ገነት አምባ በክቡራን ሰፈር ስራውን ከውሎ በስርዓት የሚኖር መንፈሱ የሰከነ ስብዕናው የላቀ በትሕትና ጥበቡ ነፍሱ የመጠቀ እዩኝ እዩኝ ሳይል መቅደሱን የሚያከብር አየሁ ባለማየሁ የድንቅ ሕይወት ታምር
በሸንጎ መካከል የሚታይ ሰው ሆኖ በትዕቢተኞች ዓለም ቀልብ ገዢ ትሕትናው በሸንጎ መካከል የሚታይ ሰው ሆኖ በትዕቢተኞች ዓለም ቀልብ ገዢ ትሕትናው ባህሪው ዕንቁ ንጉሥ ጸጥታ ለቆመበት መሬት ጥንቁቅ አረማመድ የሚጓዝ በርጋታ ሰላምታው ሞቅ ያለ ቀጥታው ማራኪ አንደበቱን ሳይከፍት ፍቅርን ሰባኪ የጉባኤያችን መካሪ አባታችን ታምር አለማየሁ ነበር ሞገሳችን። የቤተ ክርስቲያን ነገር ሕቅታዊ የሆነ ለክብሯ የሚሞት ለስርዓቷ የታመነ ማተቡን አክባሪ ቀናኢ ለእምነቱ ንግግሩ ቁጥብ ቁም ነገር ብርቱ የፍቅር አብነት የአገር ሽማግሌ ለጥሩ ሰውነት ለሁሉ ምሳሌ የእኛ ነው ስንለው ኩራት መመኪያችን አለማየሁ ነበር ዋርካ ገጽታችን። የቅንነት መልኩ ማዕረጉ ትሕትና ልጅ ከአዲስ አይነት በፍቅር የጸና እምነቱን የኖረ የክርስትና አበባ የጽድቅ መንገደኛ ምሳሌው ዘንባባ ሆሳዕና እንድንል የሚደግስልን የፋሲካችን ዋዜማ ቀድሞ ደራሻችን ይኸው ዛሬ ሄደ በሰማይ ሊከብር በአማልክት መካከል በማህሌት ሊዘምር ለጌታው የተሰጠ መንገዱን ያቀና ዘንባባ አንጣፊ ዛሬም ይዘምራል በቅዱሳን አገር ነፍሱ ናት ሱራፊ። መቼም እሱ አይሞትም ሕይወቱ ከብራለች ዝንጣፊ ይዛ ክርስቶስ መስላ በገነት ትኖራለች። ታምር አለማየሁ ድንቅ አለማየሁ አዲስ አለማየሁ ብላ እየዘመረች ብላ እየደነቀች ፍስሐ እያደረገች ስኪፕ የተደረገ ነበርና አቶ መልካሙ ስለረሳሁኝ ነው። አቶ መልካሙ የ2 ደቂቃ ናት። ከዛ በኋላ እንጨርሳለን። በጣም ይቅርታ ስኪፕ ያሳሳትኩ ይቅርታ። እኔ በጣም ስለ አቶ አለማየሁ ብቻም በዝርዝር ሁላችሁም ተናግረውታል። ያደረገው ነገር በሙሉ ገልጸውታል። እኔ ግን የራሴ ስሜት ብቻ እንግዲህ አቶ አለማየሁ ዘወደ ብዙ ወዳጀ ብዙ ሁሉ ነገሩ ብዙ በመሆኑ በተሰጠ ደቂቃ ጊዜ ገደብ ስለ እርሱ ያሰቡትን ያውቁትን ጥቂት እንኳን መናገር ይገባል። በተለይም እዚህ ቆሞ ስሜትን ተቆጣጥሮ መናገሩ ያደርጋል። በአጠቃላዩ እንደኔ አንድ ወንድም አድርጎ የሚያውቁ ድንገት ከጎኑ ሲያጣው ሲለየው አለመኖሩን ሲያውቅ ምን ይላል? ምን ይሰማዋል? ምን ይሰማዋል? እንዴትስ ብሎ ያሰናብተዋል? ያሳዝናል፣ ያስተክዛል፣ ያስጨንቃል፣ ያበሳጫል፣ ያስለቅሳል፣ ባዶነትም ይሰማል። ሆኖም ግን የአቶ አለማየሁን ወንድምነቱን፣ አለታነቱን፣ አይዞባይነቱን፣ ደግነቱን፣ የሰው ፍቅሩን፣ ምክሩን፣ ወዳጅነቱን፣ ሰብሳቢነቱን፣ አቃፊነቱን የትዝታው ማስታወሻ አድርገው ሲወስዱ ያጽናናል፣ ያበረታታል። ከአቶ አለማየሁ ጋር በደስታውም በሐዘኑም በሁሉም ሁኔታ በቤተሰብ መሀል በውጭም ጎን ለጎን ቁጭ ብለን አውርተን የልብን ተጫውተናል። ይህን ምን ጊዜ የማረሰው እግዚአብሔር እዚህ እንደዚህ ያለ ወንድም ስለሰጠን እናመሰግነዋለን። የኔ ነው ብሎ ሲወስደውም በቅርቡ መምህር ነህምያ እንዳስተማረ እስከምንገናኝ ብለን እንሰናበተዋለን። ነፍሱን በጻድቃን በሰማዕታት ጎን ያሳርፍልን። ማይ ፍሬንድ ማይ ብራዘር አውሉስ። በጣም እናመሰግናለን። መጨረሻውን ወይዘሮ ሰርካለም ዲና ዳግሜ አንድ ላይ የመጨረሻ ቃላታቸውን ባቸው ይናገሩና እንጨርሳለን። አባቶች ሁላችሁም እንደምን አደራችሁ? ከሁሉም በላይ ግን ብርታቱን ሰጥቶ ጠንክሬ እፊታችሁ ቆሜ መድኃኔዓለምን እንዳመሰግን ስላደረገኝ ለመድኃኔዓለም ክብር። እዚህ ከመጣሁ ደግሞ
ስለ አለማየሁ አንዳንድ ነገር ሳለና አሁን ጠይቃችሁ ሳትጠይቅ ቀርበት ስለሚሆንብኝ በታመመ ጊዜ የሰማችሁ ቤተሰቦች፣ ወዳጆች በሙሉ እንጠይቀው ስትሉኝ እኔ ድንልኝ መስሎኝ ብዙ ላይ እንዳላጋለጠው ብዬ ያስቀየምኳችሁ ካላችሁ ከካህናት ጀምሮ ቴክስት እያደረጋችሁ ጠየቃችሁ ታጥፋላችሁ። ይቅርታ አድርጉልኝ። ፈርቼ ነው የሚድንልኝ መስሎኝ ፈርቼ ነበር። በደንብ ቀርሆነ ስለ አለማየሁ ሁሉም የተናገረው ነገር ስለሆነ እኔ እና እሱ ጋር የኔ ያንቺ የሚል ነገር አልነበረም። ወላጆቻችን እንደመሰከሩት የኛ ናቸው። የኔ እሱ የእሱ የኔ ነው። ከዛም ሁለቱ የተባረኩ ልጆች ሰጥቶኝ ስለሄደ እግዚአብሔር ነው የሚያመሰግነዋለሁ። እግዚአብሔር ይስጥልኝ። እሱ አንድ ነገር ሆነ ሲባል በቤተሰብ በዛልና የዘገራለችው ወረቀት ይዝና አትደመቅ ስልክ ይደወላል፣ እዚህ ይዘጋጅ ይባላል። እንዲህ እንዲያምር እንዲደምቅ የሚፈልግ አሁን የእሱ እንዲህ አምሮና ደምቆለት ካህናቶች አሳምራችሁለት በማየት ለኔ በጣም ከምንም በላይ ደስ ብሎኛል። ሁላችንም እንሄዳለን አውቃለሁ። እንደዚህ አይነት ማማርና በጣም ትልቅ ደስታ ነው። እግዚአብሔር ይስጥልኝ። እግዚአብሔር ስለ አባቴ ብዙ መናገር እችላለሁ፣ ግን ሁላችሁም ተናግራችሁታል። እዚህ መሀልም እሱን የማያውቀው ሰው የለም። ስለዛ እኔ አሁን በቅርብ ታመመ ጊዜ ስናወራ አንዳንድ ያወራነውን ነገሮችን ማካፈል ነው። ባቢዬን ለምታውቁት ብዙ ስሜቱን ፍቅሩን አይናገርም፣ ተግባር ነው የሚያሳየው። ስናወራ ስለ ቤተሰቦቹ፣ ስለ ሕይወቱ ሲያረግ የኖረውን ሲደክም የኖረውን ስናወራ እኔ ለዘመዶቼ ለቤተሰቦቼ ካረኩት በላይ ለእኔ ሌላ ነገር ከሚያደርጉልኝ የእነሱን ህይወታቸው ተስተካክሎ ስክሰስፉል ሆኖ ማየት ነው ደስታ ይለኝ ነበር እና አሁን ለምታለቅሱለት ሁሉ ያንን ታውቁ ነው። ያለ ሁሌ ፍቅራችሁን የሚያሳያችሁ ላከበራችሁት ለእሱም ሁሉ ነገር በገባበት ቦታ ሰውን ከተቀመጠ ሰውን አስነስታችሁ ሁሉ ነገር ለእሱ ቶሎ እንዲሆን አድርጋችሁ እናንተም በደንብ ተከባችሁት ነው የኖረውና በጣም እንደሚወዳችሁ ወቁ። ስለ እናቴም ብዙ አውርተናል። እሷ በሌለችበት በግድ አንድ ቀን ትንሽ ለፍያን ወይዛ ሲመልካት ብቻችንን ስንሆን የእነሱ ስናወራ እንዳልኩት ብዙ ጊዜ ስሜቱን እሱ በደንብ በቃላት አይገልጽም። ማንኛውም ሲያወራኝ እንዴት ጎበዝ እንደሆነች ለራሷን ቤተሰብ ቢሆን ለእሱም በቃ ምንም ቢሆን ወደኋላ እንደማትል የምትችለው እንደምታረግ ለእኛም ቢሆን በቃ ምን አይነት ባለቤት እንደሆነች እናት፣ እህት፣ ሁሉም ነገር እንደሆነች ሲያወራኝ በቃ አንቺም እሷ ጎበዝ መሆን አለብሽ። አንዳንድ ጸባይ እንዴት አባቴ ነው ጥሩም መጥፎም ቢሆን እና አንዳንዱን ነገር እንደሷ ጎበዝ መሆን አለብሽ እያለ ስለነኝ ነበረ። ስለኔም ስለዳግማዊም በጣም እንደሚወደን እናውቃለን። ኦፍኮርስ
ምን ያህል እንደሚኮራብን እንደሚደሰትብን በቃ እስካሁን ድረስ አንድ ቀን ሳላዝንባችሁ በዚህ ለመድረሴ በጣም ደስተኛ ነኝ። የእናንተንም ልጆች በማየቴ በጣም ደስተኛ ነኝ። ምንም የጎደለብኝ ነገር የለም ነበር እና ያንን እያሰብኩኝ እኔም ትንሽ መጽናናትን አገኛለሁ ብዬ አስባለሁ። ከዛም በላይ ደግሞ ዛሬ እዚህ ከምንም በላይ በሚል ቤተክርስቲያን ብዙ በጠቅመጣል ቤተክርስቲያን እንደዚህ በፍቅር በክብር ተከቦ እንደዚህ ሲሸኝ በጣም ነው ደስ የሚለው በእውነት ልናዝንም እስከሱ በመለየታችን ይህ የምናየው በሙሉ በጣም ነው የሚያስናና የሚያስደስተንና ሁላችሁን እንወዳችኋለን። ያው በመጀመሪያው ያው እኔ አባቴን በጣም ነው የምወደው እና በጣም ነበር የማከብረው። በልጅነት ኃይለኛ ነበር ያው ወንድሞች እንደሚሉት ግን ያው ወንድ እንደሆኑና ትልቅ ሰው እና በፊት ብቻቸው እንዳገለግል እንድደርስ ነበር የሚፈልገው። እንደ አባቴ ነው ቡና የምጠጣው። ሁሉንም እነሱ ነው ማድረገው። የፎቶ የምታዩት እዚህ ጋር በጣም የሚወደውን አባቱን ቀብሮ የተነሳው ፎቶ ጢሙን አሳድጎና ሜቢ የዛሬ 2-3 ወር ውስጥ ፎቶ እንደዚህ ነሳለው ብዬ አባቴን ለማመስገንና ለማክበር በዚሁም ደግሞ ይሄንን መድረክ ይዤ ማለት የምፈልገው ትልቅ ክብር አቡነ ፊልጶስ በመኖርህ እኔ እዚህ ልንገራችሁ አንድ ታሪክ በዚህ ማለት ነው። አንቱ በጣም ይከብደኝ ነበር እና ጆሮዬን በጠባቃችሁ ካያችሁት ድሮ ስራችሁ የዛሬ 20-25 ዓመት እዚህ ቤተክርስቲያን እየመጣን ልክ እንደተከፈተ የዛን ጊዜ ያው በክብር አባ ሄሮይ ነበሩ እና እዛ ቤተክርስቲያን ቅዳሜ የመጣ አባቴ መጥቶ ያደርሰኝ ነበር። እና አባቴ የዛን ዳቡነ ፊልጶስን የዛን ጊዜ ሁሌ ሀብቱ ስለማይሆንልኝ ደግሞ ትንሽ አስቸጋሪ ነበርኩኝ አይደል? አቡነ ፊልጶስን አባቴ ሙሉ ፍቃድ ሰጥቶት ነበር። ዳግማዊ ካስቸገረ ይለው ነበር ሲያስተምሩበት የምታረጉትን አድርጉ ይለኝ ነበር እና የሚገርም ነገር አባቴ አንቱ ካላልኩኝ ይሄኛውን ጆሮ አባቴ ደግሞ ይሄኛውን እና እሑድ ቸርች ሲመጣ ሁለቱ ጆሮ ያውጡ ነበር እና ይሄ ቤተክርስቲያን ያው እዚህ ፊት ቆሜ ሰምታችሁታል። አባቴን እንደምወድም አይ ቲንክ አለፉት 30 ዓመት ሲሞላኝ የዛሬ 7 ዓመት አንድ አጎታችን ጋሽ ሴፋ አረፉ እና የዛን ጊዜ 30 ምናምን ከእናትና ከአባቴ ጋር ጊዜ ማሳለፍ አለብኝ የሚል አስተሳሰብ መጣብኝ። ነው ስራ ምናምን ሩጫ ነው አይደል? እና ብዙም አይቆጨኝም። ልጄንም በማየቱ በጣም ደስ ብሎኛል። አባቴ በጣም ያንሳውን ያለቅስ ነበር እና ኢቭን የመጀመሪያና የመጨረሻችንን ፋዘርስ ዴይ ያለን ይሄንን የካራባት ክሊፕ እና እጄ ላይ ያደረጉትን የማንበሳ ስጦታ አባቴ ሰጠኝ ነውና በሱ እሱን አስታውሶ በዚህ ብዬ ነው ይሄንን የለበስኩት። በመጨረሻው እንደምታውቁት ይሄ ቤተክርስቲያን የተለያዩ ቤተክርስቲያኖች ስናስቀድስ ይሄንን አፈሩን ዛፎቹ ሲቆረጡ ማስታወሰው ቤተክርስቲያን ነው እና ያው ተወርቶለታል። ግን በዚሁ ቆሜ ክብሩ እንዲያመልጠን የሆሳዕናን ዘንባባ በአባቴ እሱ ባይኖር የእሱ ስም መሞታችን ነው። ያንን ክብር አሁን ቤተክርስቲያኑ ብዙ ሜምበሮች አላችሁ። እናንተ ፊት ያንን ክብር የማይገባኝ ክብር ሰጡ እነሱ ደስ ይለኛል።
አመሰግናለሁ። ያው በዚሁ ጨርሳለሁ። ጊዜ ውስጥ I want to add another word of thanks to all of our family, our friends who have been by our side since our father, I guess it's been almost 4 months now, 3.5 months, since he first went into the hospital. There have been texts, there have been calls, there has been so much. And we just want to say thank you to everyone that has been by our side from then until today. We haven't had a chance to respond to everyone. We may not always answer when you call, but we see the missed calls, we see the messages, and we just want you to know that we truly appreciate each and every one of you, and we know you'll continue to be with us through this. So thank you. እግዚአብሔር ሁላችንን የሚያጽናናን፣ እግዚአብሔር ሁላችንን የሚያበርታል። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ተመኝልን ኃጢአታችንን የሚያስተሰርይ ዘንድ ለዘላለሙ አሜን። ዜናው አምላክ ነው መድኃኒት የቀርተና ሰሪ ኃጢአት ወራቤ ጸጋ ዘባቡን ስልጣን መዛወን ሐዋርያት በዛይመር ወንጉስ ቅዱስ ሲወይ ለተሞቀሙ ዘጠወቁት መስቁት ጽጌ አበቤ ካህናት ባህል ዲያቆናት ተኩታዩና ተጃሩ ንፍቱሃነው ጽዋን የደሴ ቁሙድለዋነው ግዝ ሰማያት ጊዜው መሐረነት ተስማ 12 ጊዜ ጊዜው መሐረነት ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም በሐልዮ በገቢር በነቢብ የተሰራ የማይሰራ ኃጢአት እግዚአብሔር ይፍታ፣ ነፍሳቸውን ይማር። እግዚአብሔር ይስጥልን። አባታችን እንዲሁም መላከ ምሕረት ቆሞስ አባ ገብረ ወልድን ከቺካጎ ነው ጋሽ አለማየሁ ቀብር ፍታት የመጡት። ወንድሞቻችን እዚሁ አካባቢ ያሉት ደግሞ እነ መምህር ልዑል ቀሲስ አሸናፊ፣ ሊቀ ስዩማን ጌታሁን አጥላው፣ እነሆ ሊቀ ትጉሃን ፍቅሬ ገላዬ፣ እነዚህ ሁሉ በመካከላችን ተገኝተው የአባታችን ፍታት አብረው ስለተሳተፉ ቤተሰቡ ያመሰግናል። ዳዊት ፋንታዬ ይቅርታ፣ ቀሲስ ዳዊት ፋንታዬ በመካከላችን ተገኝተዋል። ሌሎችም ዲያቆናት በሙሉ ቤተሰቦች ናቸው። እግዚአብሔር ይስጥልን። በቤተሰቡ ስም መድኃኔዓለም ይጠብቅልን።
የልብን ሐዘን ታቀላለህ። የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለህ። Thank you.